ከቦሌ ኤርፖርት 5 ደቂቃ መንገድ ላይ ያለነው ማለት ነው። ኮምፓውንዳችን ሙሉ ክፍያ ከፍሎ ቤቱን መውሰድ ለማይችል ሰው የብድር አማራጮች አሏችሁ። 720 ካሬ ላይ ያረፈ የአሚኒቲ ኤሪያ አለን ማለት ነው። ራሱን ይቻላል። ይሄ የልጆች መጫወቻ፣ መዋኛ ገንዳ፣ ባስኬትቦል ኮርት፣ የመሮጫ ትራክ። ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ። ዲስካውንት ያወጣ ነው ለ10% የሚሆን ዲስካውንት ነው። ለውስን ደንበኞች ናቸው። አሁን ላይ እሱኛውም በ10% ቅድመ ክፍያ ነው እየሸጥን ያለ ነው ማለት ነው። የካሬ አማራጮች ከ94 ካሬ እስከ 216 ካሬ አማራጮች አሉ። ቀድሞ ለሚመጡ ውስን ደንበኞች ዲስካውንት አድርገናል ማለት ነው። በኢትዮጵያ ብር ነው እየተዋዋልን ያለነው። ምንም አይነት የዶላር ንክኪ የላቸውም ማለት ነው። በፍሎር 4 አባወራ ነው ያለው። 2 ሊፍት አላቸው። ሰፊ የሆነ 70 ካሬ የሚሆን ሎቢ አለን ማለት ነው። ታላቅ ቅናሽ ያወጣ ነው ለብሎክ 5 ነው። ለሽያጭ ማስጀመሪያ ፕራይስ ነው ያወጣ ነው። ለውስን ደንበኞች ነው ያወጣው ማለት ነው። ሙሉ ክፍያ እና ቅድመ ክፍያ አማራጮች አሏችሁ። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ በዛሬው ፕሮግራማችን ጊዮን ሆምስ ተገኝተናል። ጊዮን ሆምስ በእያንዳንዱ የቤት አማራጫቸው ላይ ታላቅ ቅናሽ አድርገዋል። ቅናሹ ምን ያህል ነው? ዋጋ በካሬ ስንት ነው? እንዲሁም ደግሞ በአጠቃላይ ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ ይሁኑ። አብራችሁን ቆዩ። እንኳን ደህና ቆየህ። ስለመጣው ደስ ብሎኛል። ዛሬ እንግዲህ በዋናነት ጊዮን ሪል ስቴት የተለያዩ የቤት አማራጮቹ ላይ ታላቅ ቅናሽ ማድረጉን ሰምተን ብቅ ብለናል እና ስለ ቤቶቹ ግን ከማንሳታችን በፊት በመጀመሪያ ራስህንና የስራ ድርሻን አስታውቅ። መልካም። እሺ፣ ኢምራን እባላለሁ። የጊዮን ሆምስ የሽያጭ አማካሪ ነኝ። ድርጅታችን ጊዮን ሆምስ የጊዮን ጋዝ ኩባንያ ነው ማለት ነው። ድርጅታችን ጊዮን ሆምስ ማን ነው የሚለው ጥያቄ፣ የጊዮን ጋዝ እና የጊዮን በረኪና ለ50 ዓመታት ለደንበኞቹ በታማኝነት እያገለገለ የሚገኝ ካምፓኒ ነው ማለት ነው። በውስጡ 8 ካምፓኒዎች አሉት ኩባንያዎች። ለመጥቀስ ያህል በሁሉም ቤታችን ውስጥ የሚገኝ ጊዮን ጋዝ፣ ጊዮን በረኪና እንዲሁም ደግሞ ከልጅነታችን ጀምሮ የምናውቀው ምስራቅ ዱቄት ፋብሪካ፣ ኢምፖርት ኤክስፖርት፣ በተጨማሪ ደግሞ ፓኬጆች ላይ እና ቱር ኤንድ ትራቨል ላይ ይሰማራል ማለት ነው። በታማኝነት እያገለገለ የሚገኝ ካምፓኒ ነው። አሁን ደግሞ ወደዚህ ሪል ስቴት ስንመጣ መሀል ከተማ ላይ ቦሌ ወሎ ሰፈር ላይ ኮምፓውንድ አፓርትመንት እየገነባን ነው የሚገኘው። ወደዚህ ሪል ስቴት ስንመጣ 2 ብሎኮችን በራሱ አቅም ገንብቶ ነው የጀመርነው። ኮምፓውንዳችን 20,000 ካሬ ላይ ያረፈው። በውስጡ 9 ብሎክ አፓርትመንቶች እና 2 ሞሎች ይገኙበታል። በተጨማሪ ደግሞ አሚኒቲዎች የምንላቸው የጋራ መጠቀሚያ ወደ 720 ካሬ ላይ ያረፈ የአሚኒቲ ኤሪያ አለን ማለት ነው። ራሱን ይቻላል። የልጆች መጫወቻ፣ መዋኛ ገንዳ፣ ባስኬትቦል ኮርት፣ የመሮጫ ትራክ እንዲሁም ደግሞ የፉትቦል ኤሪያ አለው ማለት ነው። መሮጫ ትራካችን 20,000 ካሬ ላይ ያረፈ ነው የሚሆነው። ሙሉ ለሙሉ ኮኔክትድ ቤዝመንት አለን። ከስተምድር ውሃ አለው። ባካፕ ጀነሬተር አለው። ኦልሬዲ አክቲቭ ናቸው፣ እየተጠቀምንባቸው ነው ያለ ነው። አሁን ላይ 5 ብሎኮችን ነው ለሽያጭ ያወጣ ነው። 95% ይጠናቀቁ 2 ብሎኮች አሉን። በ2 ወር በ3 ወር ባልሞላ ጊዜ ውስጥ የምናስረክባቸው። 3ኛው ብሎካችን ደግሞ 80% ይጠናቀቁ አሉን። ኦልሬዲ እነሱን በ1 ዓመት ባልሞላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስናቸው። አሁን ደግሞ በ1 ዓመት ባልሞላ ጊዜ ውስጥ ለደንበኞች እናስረክባለን ማለት ነው። 4ኛው ብሎኮችን ደግሞ አሁን ላይ ከ4 ወር በፊት ግንባታ የጀመርነው ነው የሚሆነው። አሁን ላይ 40% 6ኛ ስላብ ላይ የደረሰ ነው የሚሆነው። አሁን ደግሞ በዚህ ዊክ አዲሱን ብሎካችንን ለሽያጭ አውጥተናል ማለት ነው። ከዚህ በፊት መጥቶ ዝቅተኛ ፍሎር ላይ ያጣ ደንበኛ አሁን ላይ 5ኛው ብሎክ ላይ ማግኘት ይችላል። ዘሴም ዲዛይን ዘሴም ስትራክቸር ያላቸው ከባለ 1 መኝታ እስከ ባለ 4 መኝታ አማራጮች አሉን ማለት ነው። የካሬ አማራጮችስ?
የካሬ አማራጮች ከ94 ካሬ እስከ 216 ካሬ አማራጮች አሉ። ባለ 1 መኝታ 94 ካሬ፣ ባለ 2 መኝታ 144 እና 145 ካሬ አለ። ባለ 3 መኝታ 150 ካሬ አለ። ባለ 4 ደግሞ 214 እና 216 ካሬ አማራጮች አሉ። ታላቅ ቅናሽ ያደረጋችሁት ሁሉም ቤቶች ላይ ነው? ሜንሊ ታላቅ ቅናሽ ያወጣ ነው ለብሎክ 5ታችን የሽያጭ ማስተመሪያ ፕራይስ ነው። ለውስን ደንበኞች ቀድሞ ለሚመጡ ውስን ደንበኞች ዲስካውንት አድርገናል ማለት ነው። ዝቅተኛ ፍሎር ላይ የሚፈልጉ ከፍ ያለም ፍሎር ላይ የሚፈልጉ አማራጮች አሉ። ምን ያህል ነው ዲስካውንቱ? ዲስካውንት ያወጣ ነው ለ10% የሚሆን ዲስካውንት ነው። ለውስን ደንበኞች ናቸው። አሁን ላይ እሱኛውን በ10% ቅድመ ክፍያ ነው እየሸጥን ያለ ነው ማለት ነው። በካሬ አሁን እየሸጥን ያለ ነው 105,000 ነው። ከ980 ሺህ ብር ቅድመ ክፍያ ጀምሮ ነው። ሙሉ ክፍያ እና ቅድመ ክፍያ አማራጮች አሏችሁ? አማራጮች አሉን። እንዳልኩሽ 95% ይጠናቀቁ አሉን። ቶሎ የመረከብ የሚፈልግ ደንበኛ እዛኛው ብሎካችን ላይ መግዛት ይችላል። 30% ነው ዳውን ፔመንት የምንጠይቀው። ያለቁት አፓርትመንቶች አለ። ሌላኛው ደግሞ 3ኛ ብሎክ፣ 4ኛ ብሎክ እና 5ኛ ብሎክ ላይ በ10% ቅድመ ክፍያ ተመሳሳይ ዲዛይን ረጅም አከፋፈል የሚፈልግ ደንበኛ እንደየብሎኩ መግዛት ይችላል ማለት ነው። ሙሉ ክፍያ ከፍሎ ቤቱን መውሰድ ለማይችል ሰው የብድር አማራጮች አሏችሁ? አሁን 95% ይጠናቀቁት ላይ ኦልሬዲ ዲጂታል ካርታ የወጣላቸው ናቸው። ለብድር ምቹ የሆኑ ናቸው ማለት ነው። የተጠናቀቁ ቤቶች ብቻ ነው ለደንበኞች የምታስረከቡት ወይስ ያልተጠናቀቁ የቤቶች አማራጮች አሏችሁ? የተጠናቀቁ ማለን ያልተጠናቀቁ ማለን እንደ ረጅም አከፋፈል ለሚፈልግ ለእነሱም አማራጮች አሉን ማለት ነው። 95% የተጠናቀቁት G+11 ናቸው። ከላይ ፔንት ሃውስ ነው። ራሱን የቻለ ቴራስ አለው ከኦፕን ኪችን ጋር ኤኒ ታይፕ ፕሮግራም ቢኖራቸው አክሰስ ማድረግ የሚችሉት ማለት ነው። ሁሉም ቤቶቻችን ላይ ሁሉም ብሎካችን ላይ ቴራስ አላቸው። ኤኒ ፕሮግራም እዛ ብሎክ ላይ ለሚኖር ደንበኛም አክሰስ ማድረግ የሚችል ነው የሚሆነው ማለት ነው። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? እዚህ ላይ አሁን ኢንቨስት ቢደረግ አሪፍ ሎኬሽን ላይ ነው። መሀል ከተማ ቦሌ ላይ የመጀመሪያው ኮምፓውንድ አፓርትመንት ገንቢዎች ነን። ፊት ለፊታችን አዲስ ቱሞሮ ፕሮጀክት ይገኛል። ምናልባት ሰምተሽ የምታውቂው ከሆነ የመንግስት ፕሮጀክት ነው። ትልቅ ለኢንቨስትመንት ለትልልቅ ካምፓኒዎች፣ ትልልቅ ኢንቨስተሮች እዚህ አካባቢ መጥተው እየገዙ ነው ያለው። ፊት ለፊታችን አሪፍ ፕሮጀክት አለ። ከሌላ ደግሞ ኢሚግሬሽን አለው ማለት ነው። አጠገባችን ላይ ኢሚግሬሽን ይገኛል። በተጨማሪ ደግሞ ከቦሌ ኤርፖርት 5 ደቂቃ መንገድ ላይ ያለ ነው ማለት ነው። ኮምፓውንዳችን ለሳር ቤት፣ ለመስቀል ፍላወር፣ ለስቴዲየም እንዲሁም ደግሞ ለቡልጋሪያ የ5 እስከ 10 ደቂቃ ባልሞላ ጊዜ ውስጥ መድረስ የሚችሉበት ቦታ ላይ ያለ ነው ማለት ነው። ዋጋውስ? ዋጋችን እኛ ጋር አሁን ዲስካውንት አድርገን በ105,000 ነው እየሸጥን ያለ ነው። እንደየብሎካችን ፕራይሳችን ይለያያል። ዋጋችን በካሬ 105,000 በ10% ቅድመ ክፍያ እየሸጠን ያለ ነው ማለት ነው። ጊዮን ሪል ስቴት ከሌሎቹ ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ጊዮን ሪል ስቴት አቅም ያለው ድርጅት ነው። ከደንበኛ የሚጠብቀው ፕራይስ የለም ማለት ነው። ሜንሊ ከተማው ላይ አሁን የምናየው አንድ ድርጅት ከራሱ ከደንበኛው ገንዘቡን ሰብስቦ ቤቶችን እየሰራ ያለው እኛ ከከስተመሮቻችን እየጠበቀን ያለ ነው። በራሱ አቅም እየገነባን ያለ ቅድም እንዳልኩች በራሱ አቅም ሁለቱም ብሎኮች 90% አጠናቆ ነው እየገነባ ያለው ማለት ነው። አግሪመንታችሁ ውስጥ መጀመሪያ በነበረው ነው ወይስ ከዶላር መጨመር እንዲሁም ደግሞ ከጥሬ ዕቃ መጨመር ጋር በተያያዘ የእናንተም ዋጋ አብሮ ይጨምራል? አግሪመንታችን በኢትዮጵያ ብር ነው እየተዋዋልን ያለ ነው። ምንም አይነት የዶላር ንክኪ የላቸውም ማለት ነው። ውጭ ያሉ ደንበኞች ቤቱን መግዛት ቢፈልጉ? ውጭ ያሉ ደንበኞች ቤቱን መግዛት ቢፈልጉ በዲኤችኤል አግሪመንቱን ልክንላቸው እዛ ተፈራርመን መመለስ ይችላል ማለት ነው። እሱም አማራጮች አሉን። እኛ ጋር ሲገዙ ለኢንቨስትመንትም ለመኖሪያም አሪፍ ሎኬሽን ላይ ነው የምንገኘው። እኛ ጋር ቢገዙ ብዙ አማራጮች አሉ። ኮምፓውንድ ከመሆኑ አንፃር ሴኪሪቲ፣ ሴፍቲ የሚጨነቁበት ግቢ አይደለም ማለት ነው። አሁን ደግሞ ወደ ሳይቱ እንሂድና እንቃኘው። መልካም። ግን ከዛ በፊት ደንበኞች ቤቱን
ከገዙ በኋላ መሸጥ መለወጥ ይችላሉ? ይቻላል። አንድ ደንበኛ ከገዛ በኋላ ድጋሚ መሸጥ ይችላሉ። በእኛም በኩል እንዲሁም ደግሞ በራሱም በኩል መሸጥ ይችላሉ ማለት ነው። መልካም። ስለዚህ ደግሞ ሳይታቸው ምን እንደሚመስል ደግሞ ለተመልካቾቻችን እያስቃኘናቸው አብረናቸው ቆይታ ብናደርግ ደስ ይለኛል። መልካም። እሺ እንሂድ። መሬት ያለውን ነገር ለመቃኘት እዚህ ተገኝተናል እና እስኪ ስለ ሳይቶቹ የተወሰነ ነገር በል። መልካም። እሺ አሁን የምንገኘው የጊዮን ሆምስ የሚያስገነባቸው መሀል ከተማ ላይ ኮምፓውንድ አፓርትመንታችን ውስጥ ነው። ኮምፓውንድ አፓርትመንታችን 20 ሺህ ካሬ ላይ ያረፈው በውስጡ 9 ብሎክ አፓርትመንቶች እና 2 ሞሎች ይገኙበታል። በተጨማሪ ደግሞ አሚኒቲዎች አስፈላጊ የምንላቸው የልጆች መጫወቻ፣ ግሪን ኤሪያ፣ ባስኬትቦል ኮርት እንዲሁም ደግሞ ሙሉ 20 ሺህ ካሬ ላይ የመሮጫ ትራክ አለን ማለት ነው። በተጨማሪ ደግሞ ስታንዳርድ የሆኑ ከ2 ሞላችን መሀል ላይ የስታንዳርድ መዋኛ ገንዳ አለን ማለት ነው። አሁን ላይ 5 ብሎኮችን ነው ለሽያጭ ያወጣ ነው። እንደምናያቸው ቅድም እንዳወራ ነው 2 ብሎካችንን 95% አጠናቀናል ማለት ነው። 3ኛው ብሎክ ደግሞ የምናየው 80% ይጠናቀቁና 4ኛው ብሎካችን ደግሞ ከ4 ወር በፊት ግንባታ የጀመርናቸው 40% ይጠናቀቃሉ። ደግሞ አዲሱ ብሎክ ደግሞ ግንባታቸው እየቆፈርንላቸው ያለውን ይመስለው። እኛ ጋር ከባለ 1 መኝታ እስከ ባለ 4 መኝታ አማራጮች አሉ። ውስጥ ገብተን ያለውን ነገር ዲስከስ እያደረግን እንያቸው። መልካም። መልካም። እሺ አሁን የምንገኘው 95% የተጠናቀቁት አፓርትመንታችን ነው። በፍሎር 4 አባወራ ነው ያለው። 2 ሊፍት አላቸው። ሰፊ የሆነ 70 ካሬ የሚሆን ሎቢ አለን ማለት ነው። እዚህ ላይ 2 ሊፍቶች አሉን። 2 የካሬ አማራጮች ነው ያሉን። ባለ 2 መኝታ እና ባለ 3 መኝታ 168 ካሬ እና 201 ካሬ። ሁሉም የሰራተኛ ክፍል፣ የላውንደሪ ሩም እና የራሷ ሽንት ቤት አለው ማለት ነው። አሁን ባለ 2 መኝታ እንየውና ከዛ ደግሞ ባለ 3 እናየዋለን። አሁን የምንገኘው ባለ 3 መኝታችን ነው። ሜይሊ እንደገባ የምናገኘው ኪችናችን ነው። ከዛ ደግሞ የራሷ የሰራተኛ ክፍልና ሽንት ቤት አላቸው። እንደምታየው ሳሎናችን ሰፊ የሆነ ኤሪያ አለው ማለት ነው። ቪዋችን የሚታየው ወደ ከተማው ነው። ወደ ግቢያችንም አለ ማለት ነው። ቅድም እንዳወራ ነው ፊት ለፊታችን የብሎካችን ፊት ለፊት 720 ካሬ ላይ ያረፈ የአሚኒቲ ኤሪያ አለን። ይሄ ልጆች መጫወቻ፣ ግሪን ኤሪያ የመሳሰሉትን ብሎካችን ፊት ለፊት ያገኛለን ማለት ነው። ከዛ በኋላ ቀጥታ የምናገኘው ቤድሩሞቹን ዋን ሳይድ ላይ ያስቀመጥናቸው ማለት ነው። እዚህ ጋር ኤሪያዎች አሉ። መቀመጫ ኤሪያ። አንድ ደንበኛ ከስራ ቦታ ሲገባ ግዴታ ክፍሉ ድረስ ገብቶ ያለውን ነገር ማስቀመጥ አይጠበቅበትም። እዚህ ጋር ጫማውን አስቀምጦ ልብስ መደርደር ያለው እዚህ ጋር አክሰስ አድርገው መጠቀም ይችላል ማለት ነው። ይሄኛው አንደኛው የልጆች ክፍል ነው ማለት ነው። ኔክስት የምናገኘው የላውንደሪ ሩም እና የእጅ መታጠቢያ ኤሪያ አለን ማለት ነው እዚህ ጋር ማለት ነው። ከዛ ፊት ለፊታችን ደግሞ ኮመን ባዝሩማችን ነው። ኮመን ባዝሩማችን ሰፊ የሆነ ነው። ከልጆች መኝታ አጠገብ ነው ማለት ነው ያለው። ይሄኛው አንደኛው የልጆች መኝታ ነው። ይሄኛው ማስተር ቤድሩማችን ነው። ቪዋቸውም እንደ ሳሎናችን ወደ ከተማውና ወደ አሚኒቲያችን ነው የሚያየው ማለት ነው። የራሱ የሆነ የክሎዜት ኤሪያ እና ሽንት ቤት አለው። ባልከኒያችንም ሰፋ ያለ ባልከኒ ነው። ታይፕ ኦፍ ፕሮግራም ቢኖር ራሱን ሰፊ የሆነ ኤሪያ አለው ማለት ነው። ይሄኛው ባለ 3 መኝታችን ነው። ባለ 2ቱን ደግሞ እንያው። መልካም። አሁን የምንገኘው ደግሞ ባለ 2 መኝታችን ነው። ዘሴም ስትራክቸር ነው ያላቸው። እንደገባን እንደ ቅድም እንዳልኩሽ የኪችናችን እና ስቶር እና የሰራተኛ ሽንት ቤት አለ ማለት ነው። ቀጣይ ደግሞ ሰፊ የሆነ ሳሎን አለን ማለት ነው። ሳሎናችንም 2 አማራጮች ነው እያስረከብን ያለ ነው። እንደ ደንበኛው ፍላጎት ኦፕንም ክሎዝድም ኪችን አለው ማለት ነው። እዚኛው ቪዋችን የሚሆነው ማለት ነው ምናልባት አዲስ ቱሞሮ ቅድም እንደጠቀስኩት አዲስ ቱሞሮ ፕሮጀክት አለ ፊት ለፊታችን። ቪዋችን ወደ እሱ ነው የሚሆነው ማለት ነው። ሁሉም ክላሳችን ላይ ራሱን የቻለ የላውንደሪ ኤሪያ እና የእጅ መታጠቢያ ኤሪያ አለን ማለት ነው። ከዛ ደግሞ የምናገኘው ፊት ለፊታችን የኮመን ባዝሩም ነው። እዚህ ጋር የአንደኛው የልጆች ክፍል አለ ማለት ነው። ማስተራችን በዚህ በኩል ነው። ይሄኛው ማስተራችን ነው ማለት ነው። ቪዋችንም እንደ ሳሎን
ሳሎናችን ወደ አዲስ ቱሞሮ ፕሮጀክት ነው የሚያየው ማለት ነው። ራሱን የቻለ የክሎዜት ኤሪያ እና ሽንት ቤት አለው ማለት ነው። እንደምናየው ባልከኒያችን ኤቭሪ መኝቶች ላይ እና ሳሎናችን ላይ ባልከኒ ያላቸው በቂ የሆነ ኤሪያ አለን ማለት ነው። ምን ያህል ነው ማለት ነው እነዚህ ቤቶች? እነዚህኛው ቤቶች ባለ 2 መኝታ 168 ካሬ ነው። ቅድም ያየናቸው ደግሞ 201 እና 207 ካሬ አማራጮች ያሉን ባለ 3 መኝታ ማለት ነው። መልካም። ቤቶቹን ስታስገነባቸው በምን ያህል ጥራት ነው የምታስገነባቸው? ራሳችን ጊዮን የራሱ ትሩ ማክስ የሚባል የኮንስትራክሽን ካምፓኒ አለ ማለት ነው። በራሱ ድርጅት ነው እያስገነባን ያለ ነው ማለት ነው። ሙሉ ኮንስትራክሽን በራሳችን ነው እየሰራን ያለ ነው ማለት ነው። እነዚህኛውን ብሎክ ለሽያጭ ስናወጣ 90 በመቶ ተጠናቆ ነው ሽያጭ የጀመርነው። በራሱ አቅም ነው እየገነባ የነበረው ማለት ነው። ከዛ በኋላ ነው ለሽያጭ አወጣ ነው። እንግዲህ እነዚህ ቤቶች ገና ያልተጠናቀቁ ቤቶች ናቸው እና በምን ያህል ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? በምን ያህል ጊዜ ውስጥ ነው? እነዚህኛውን ብሎኮች አሁን በ2 ወር 3 ወር ባልሞላ ጊዜ ውስጥ እናስረክባቸዋለን። ኦልሬዲ ተጠናቋል። በሰሚ ፊኒሽ ነው እያስረክብን ያለ ነው። ኦልሬዲ የተወሰኑ እንትኖች የሚቀሩን ማለት ነው። ሊፍት ገብቶላቸዋል። ባካፕ ጀነሬተር አለው። ትራንስፎርመር አክቲቭሊ እየተጠቀምን ነው። ከስተመር ምድራችን ደግሞ እየተጠቀምን ነው ያለ ነው አሁንም ማለት ነው። አሁን ደግሞ ወደ 3ኛው ብሎካችን እንሂድና ያለውን ነገር ዲስከስ እናድርግበት። ወደ 3ኛው ብሎክ ስንሄድ ደግሞ ሴፍቲ ስለሚያስፈልግ ሴፍቲያችን እናድርግና አሁን የምንገኘው 3ኛ ብሎካችን ነው ማለት ነው። 80 በመቶ የተጠናቀቁ ናቸው። ኦልሬዲ የስትራክቸር ስራ፣ የፓርቲሽን፣ የቻክ ስራ ጨርሰን የውጭ ልስና ቀለም ስራ ላይ እየሰራን ያለ ነው። እነዚህኛውም ብሎኮች በ1 ዓመት ባልሞላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስ ናቸው። አሁንም ደግሞ በ1 ዓመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። እነዚህ ላይ ከባለ 1 መኝታ እስከ ባለ 4 መኝታ አለ። እዚህ ላይ ለየት የሚያደርገው 4 ቤድሩማችን ቪላ ስታንዳርድ ናቸው። 2 ዶሮች አሉ። 1 ዶራችን አክሰስ የሚያደርገው ወደ ሰራተኛ ክፍል ሽንት ቤቷና ክሎዝድ ኪችናችን ነው። ሰከንድ ሩም ደግሞ ወደ ሊቪንግ ኤሪያችንና ቤድሩማችን ነው። ያን ዲዛይን ስንሰራ ለደንበኞች ኤኒ ታይፕ ኦፍ ፕሮግራም ውጭ ለሄዱ ቢችሉ አንደኛውን ዶር የሜን ሊቪንግ ዶሩን ብሎክ ዳርገው ሰራተኛው ራሷን ይችላ እያበሰለች መኖር የምችልበት አፓርትመንት ነው ማለት ነው። እዚህ ላይ ከባለ 1 መኝታ እስከ ባለ 4 መኝታ አለ። ባለ 1 መኝታ 94 ካሬ፣ ባለ 2 መኝታ ደግሞ 144 እና 145 ካሬ አለ። ባለ 3 ደግሞ 150 ካሬ አለ። ባለ 4 ደግሞ 214 እና 216 ካሬ አማራጮች አሉ ማለት ነው። ከዛ ቀጣይ የምናገኘው ደግሞ 4ኛው ብሎካችን ነው ማለት ነው። 4ኛው ብሎካችን 40 በመቶ ይጠናቀቁ ናቸው። ከ4 ወር በሞላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስ ነው። እነዚህኛውም ላይ ዘሴም ስትራክቸር ነው ያላቸው። ባለ 1 መኝታ እስከ ባለ 4 መኝታ አለ። ዘሴም ዲዛይን ናቸው። እየሰራን ያለው ኮፒ ፔስት ነው እያደረግን ያለ ነው። ከዛም ቀጣይ ደግሞ የምናገኘው ብሎክ 5ታችን ነው። አሁን ላይ ለሽያጭ የጀመርነው ዚስ ዊክ ነው ላውንች ያደረግነው ብሎካችንን ነው ማለት ነው። ያኛውም ኮፒ ፔስት ነው እያደረግን ያለ ነው ማለት ሴም ዲዛይን ናቸው። ከዚህ በፊት እዚህኛው ብሎክ ላይ አይተው ዝቅተኛ ፍሎር ላይ ላጣ ደንበኛ እዛኛው ላይ ተመሳሳይ ዲዛይን ተመሳሳይ ካሬ አማራጮች ማግኘት ይችላሉ ማለት ነው። መልካም። ሁሉም ፎቅ ላይ ነው ታላቅ ቅናሽ ያደረጋችሁት ወይስ የትኛው ላይ? ታላቅ ቅናሽ ያወጣ ነው ለብሎክ 5 ነው። ለሽያጭ ማስጀመሪያ ፕራይስ ነው ያወጣ ነው። ለውስን ደንበኞች ነው ያወጣው ማለት ነው። እዚህ ላይ 2 ሊፍት አላቸው። ሰፊ የሆነ ሎቢ አለ ወደ 70 ምናምን ካሬ ላይ። ምንድነው ኤቭሪ አፓርትመንታችን ላይ ከላይ ፔንትሃውስ ናቸው። ከዛ ደግሞ ቴራስ አለ። ኦፕን ኪችን ያላቸው ነው። ኤኒ ፕሮግራም ቢኖረው እዛ ብሎክ ላይ የሚኖር ደንበኛ አክሰስ ማድረግ ይችላል ማለት ነው። ላይ ማለት ነው። እዚህ ጋር የምናገኘው ደግሞ ያልጠቀስኩት ነገር ብሎካችን ወደ 8 ሜትር የሚሆን ኤሪያ አለው ማለት ነው። ሰፊ ያደረግ ነው። ምንድነው ቬንቲሌሽናችን የፀሐይ እንትናችንም ሜንሊ ለሁሉም ቤቶች እንዲገባ አድርገን እየሰራን ያለ ነው። መሀል ላይ ደግሞ ወደ 30 ሜትር የሚሆን አስፓልት አለን ማለት ነው። 25 ሜትር ቱ ዌይ ሮድ አለ። ከዛ ደግሞ 5 ሜትር ደግሞ ወደ መኪና ማቆሚያ ያለው ማለት ነው። ኤኒ ታይፕ ኦፍ ፕሮግራም ለዘመድ ጥያቄ ቢመጣ ግዴታ ቤዝመንት ላይ ገብቶ ፓርክ ማድረግ አይጠበቅባቸውም። እዚህ ጋር ፓርክ አድርገው ገብተው ያለውን ነገር ተጠቅመው መውጣት ይችላሉ ማለት ነው። እዚህ ብሎክ ላይ ያላወራሁት ነገር 2 ዶሮች ይኖሩናል።
አንደኛው በወንጌላዊት በኩል ነው፣ ሁለተኛው ደግሞ በሞላችን በኩል ማለት ነው። ሁለቱንም አክሰስ ማድረግ ይችላሉ ማለት ነው፣ እንደ አማራጭ ማለት ነው። አምስተኛው ብሎክ ላይ ብዙ ከስተመሮች እየጠበቁት ያለ ዲዛይን ነው ማለት ነው። ያላነሳሁት ነገር አምስተኛው ብሎክ ላይ ሜንሊ ቪዋችን ወደ አሚኒቲው ነው የሚሆነው ማለት ነው። እዛ ጋር የመዋኛ ገንዳ ሞሎቹን ነው የሚያየው ማለት ነው። ለየት የሚያደርገው እሱ ነው ከሌላው ብሎኮች ማለት ነው። መልካም ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድረስ መልካም። እሺ እዚህ ጋር ያልጠቀስኩት ነገር ምናልባት እዚህ አካባቢ ላይ ምን አይነት ተቋማቶች አሉ የሚለውን ነገር ነው። በቅርባችን ትምህርት ቤቶች ይገኛሉ። ዳንዲ ቦሮ፣ ፊቸር ታለንት፣ ስኩል ኦፍ አሜሪካ፣ ፊት ለፊታችን ደግሞ ኢሚግሬሽን አለ። ቅድም እንዳልኩሽ ደግሞ ፊት ለፊታችን ትልቅ የሆነ ፕሮጀክት አለ መንግስት እየገነባው የሚገኝ አዲስ ቱሞሮ ፕሮጀክት። ለኢንቨስትመንትም ለመኖሪያም አሪፍ ቦታ ላይ ያለ ነው ማለት ነው። ጥሩ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? ሎኬሽናችን የሚገኘው ቦሌ ወሎ ሰፈር ወንጌላዊት ጋር ነው ማለት ነው። በታች ባለው ስልክ ቁጥር ላይ ማግኘት ይችላሉ ማለት ነው። ሁሉም ሶሻል ሚዲያ ላይ አክቲቭ ነው። ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። አመሰግናለሁ። እሺ መልካም ተመልካቾቻችን በጊዮን ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ የሆኑ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።